የሚገርም ነው። እስክሪብቶ ደብተር ይዘሽ ነጠላ አድርገሽ ማን ነው የምትፈልገው? ምን አይነት ሴት ነው የምትፈልገው? ምን አይነት ወንድ ነው የምትፈልገው? እንዴ 21ኛው ሴንቸሪ ላይ ቁጭ ብለህ ስለዚህ እንጠንቀቅ ለምንሰማው ነገር። ቲክታክ ላይ በተለይ ባለው ነገር ተጠንቀቁትና ወንድሞቼ ፕሊዝ። መስቀል አንጠልጥሎ የቤተክርስቲያን ያልሆነ ትምህርት የሚያሰብ ሞልቷል አይደለ? መስቀል አንጠልጥሎ ትልቅ መስቀል አንጠልጥሎ እኔ ኦርቶዶክስ ነኝ ይላቸዋል፣ ግን የቤተክርስቲያን ያልሆነ ትምህርት። ቤተክርስቲያን በእምነት መግለጫው ላይ ጥምቀት ያድናል፣ ቅዱስ ቁርባን ያድናል ብላ ያስቀመጠችውን አይ እኔ ኦርቶዶክስ ነኝ ግን አልቀበልም እንዲያው ከበድ እንደዚህ ይባላል እንዴ? ቤተክርስቲያኗ በእምነት መግለጫው ላይ ይሄ ነው አለች እኮ። መብትክ ነው ባይዘው መብታችሁ ነው። እኔ አልቀበልም መብትክ ነው፣ ግን ኦርቶዶክስ ነኝ እንዳትል። መግለጫው ላይ ያስቀመጠችውን አስተውሉ። በእምነት መግለጫው ላይ ስለ ነገረ ስላሴ፣ ስለ ነገረ ጥምቀት፣ ስለ ቅዱስ ቁርባን ያስቀመጠችውን ነገር ወጥቼ እዚህ እንዲያው እንዳይከብዳችሁ ብዬ ነው እንጂ እኮ እግዚአብሔር እኮ አንድም ሶስትም አይደለም። በስላሴ ትምህርት አላምንም። ስላሴ የሚባለው ትምህርት የኦርቶዶክስ ትምህርት አይደለም ማለት ይችላሉ። ኢንተርኔት አለኝ፣ ስልክ አለኝ፣ ማን ይከለክለናል? ኦርቶዶክስ ግን አልባልም። መስቀል አንጠለጥል ይሆናል፣ ጥምጣም ጠመጥም ይሆናል ምናምን፣ ግን ሌብነት ነው ያዝኩት። ኦርቶዶክስ አልባልም። ኦርቶዶክሳዊነት ትምህርት ስለሆነ፣ ኦርቶዶክሳዊነት ዶግማ ስለሆነ፣ ኦርቶዶክሳዊነት የእምነት መግለጫ ስለሆነ ዲያቆን ያሬድ ይሁን እገሌ ገሌ ይሁን የሚመዘነው በትምህርት ነው። በቤተክርስቲያኗ ትምህርት የሚመዘነው ሁሉ ከቤተክርስቲያኗ ትምህርት በታች ነው። ቤተክርስቲያኗ ትምህርቴን ያለችውን ነገር እቀበላለሁ። አልገባኝም ይቻላል፣ አልተረዳሁም ይቻላል፣ አስተምሩኝ ይቻላል። ግን ኦርቶዶክስ ነኝ፣ ግን የኦርቶዶክስ አልቀበልም። አንተ ኦርቶዶክስ አይደለም። ምክንያቱም ኦርቶዶክስ ምን ስለሆነ አልኳችሁ፣ ኦርቶዶክስነት ትምህርት ነው። በቃ ኦርቶዶክስነት ትምህርት ነው። ይሄ ልጅ እኮ ኦርቶዶክሳዊ ነው የምትሉት ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ህይወት አለው ማለት ነው እንጂ መስቀል ስላንጠለጠለ ጥምጣም ስለጠመጠመ ቆብ ስለደፋ አይደለም፣ አስኬማ ስለደፋ አይደለም። ለሐዋርያትማ እኮ ይሁዳም ተቆጥሯል እኮ። ለመልአክማ እኮ ሳጥናኤል መልአክ ነበር አይደል? ነበረ። ስለዚህ ቲክቶክ ላይ ተጠንቀቁ። ብዙ ሰዎች ለብዙ ዓላማ ይመጣሉ። ብዙ ሰዎች ግማሹ ለመልካም ዓላማ ይመጣል፣ እግዚአብሔርን ለማገልገል እህትና ወንድሞቹን ለማስተማር ይመጣል፣ ቤተክርስቲያን የሰጠችውን ነገር ለማካፈል ይመጣል። ግማሹ ደግሞ ገንዘብ ለመስራት ገንዘቡን ሜክ ለማድረግ ይመጣል። ግማሹ ደግሞ አቴንሽን ፍለጋ ይመጣል። የታወቀ ነው ይሄ። ባይዘወይ ብልህ ሁኑ፣ ብልህ እንሁን። መጽሐፍ ቅዱስ እንደሚናገረው መንፈሳዊ ሰው ሁሉን ይመረምራል፣ ግን በሁሉ አይመረመርም፣ በማንም አይመረመርም። እንመርምር እንጂ እንደ አሁን የተናገርኩት ነገር መርምሩ፣ እንዳትቀበሉ ዝም ብላችሁ። ያሬድ የተናገረው ከቤተክርስቲያን ትምህርት አንጻር እንዴት ነው? ከአባቶች ትምህርት አንጻር እንዴት ነው? ያሬድ የተናገረው ነገር የቤተክርስቲያኑ አቋም ነው? ትምህርቷ ነው? ዶግማ ነው? ቀኖና ነው? ቅዱስ ፊት ነው? መዝኑ። ዝም ብሎ ያሬድ የኔ ጀግና ምናምን እንደዚህ እንዳትሉ። የዘላለም ህይወት ላይ ቀልድ የለም። ሃይማኖት ላይ እምነት ላይ ቀልድ የለም። ፍቅር ምናምን ይሄ መዋደድ ጓደኝነት እሱ ሁለተኛ ነው። ማህበራዊ ህይወት ምናምን እሱ ሁለተኛ ነው። ምክንያቱም ማህበራዊ ህይወት የዘላለም ህይወትን አያስገኝም። በለቅሶ መሳተፍ፣ በእዶ መሳተፍ ጥሩ ነው። ሃይማኖቴን ግን እየካድኩ እምነቴን እየካድኩ ግን አይ ለቅሶ እኮ ደርሻለሁ፣ አይ እኔ እኮ እንደዛ አይቻልም። ስለዚህ እምነታችሁ ላይ ጥንቁቅ ሁኑ። ለምትሰሙት ለምታው ተጠንቀቁ። ቲክቶክ ላይ ያለ ሰው ሁሉ የሚመዘነው ምንድን ነው? እኔም ጭምር በቤተክርስቲያን ትምህርት አለቅ። በተለይ ቤተክርስቲያኔ ትምህርቴ ይሄ ነው ብላ ያስቀመጠችውን ነገር ያሬድ መጥቶ አልቀበልም ካለ መብቱ ነው። ግን ምን አይደለም፣ ኦርቶዶክስ አይደለም። አለቀ። መብቱ ነው። ያሬድ ስልክ አለው፣ ኢንተርኔት አለው፣ አለቀ። የፈለገው ማውራት ይችላል። ቤቱን ከፍቶ የፈለግከውን ማውራት ትችላል። ቤትን ከፍተ የፈለግሹ ማውራት ትችላለሽ፣ ቤትሽን ከፍተሽ። መጨረሻ ላይ የምትመዘጉ በትምህርት ነው። ስለዚህ ትምህርትሽ የተናገርሽው ነገር ኢንተርኔት ስላለሽ ስልክ ስላለሽ ያወራሽው ነገር በቤተክርስቲያን ሲመዘን ከቤተክርስቲያን ከተጋጨ አንተ ወደ ምንፍቅና ገብታል፣ አንተ ወደ ትዕቢት ገብታል፣ አንቺ ወደ ክደት ገብተሻል ማለት ነው። ንስሐ ቶሎ ፍጥሮ መግባት፣ ቶሎ ብሎ አስተምሩኝ አልገባኝም ይሄ ነገር። ቤተክርስቲያኗ በእምነት መግለጫ ላይ ይሄ ነው እምነት ይብላለች። እኔ ግን ይሄን በግሌ
እየተቃወምኩኝ ነው። ስለዚህ እንዴት ላርግ ብለህ በትህትና ዝቅ ብለህ ተማር ብሎ በቃ ኢንተርኔት ተገኘ ስልክ ተገኘ ተብሎ ቀልድ አይደለም። ሃይማኖት፣ እምነት፣ ዶግማ አይደለም። እኔና እናንተ መተን ዛሬ የምንቀልድበት አይደለም። ስለዚህ ቲክታክ ላይ በጣም ብዙ ድራማ ሰሪዎች ብዙ ነገሮች አሉ። ብዙ ስለዚህ ለዩ፣ ስንዴውን ከእንክርዳዱ ለዩ። ኦኬ፣ ሁሉንም ከፍሬዎቻቸው እወቋቸው። ለመጽሐፍ ቅዱሱ ያሬድን ከፍሬው ይታወቃል። ሁሉም ወንድሞች እህቶቼ፣ እዚህ ጋር ያለን ሰዎች ሁሉ ከአገልጋይ እስከ ተማሪ፣ ከተማሪ እስከ አስተማሪ ድረስ ያለን ከፍሬዎቻችን እንታወቃለን። መንፈስ ቅዱስ መቼም ሌባውን ያጋልጠዋል፣ ተኩላውን ያጋልጠዋል። በንጽህና በቅድስና የሚያገለግለውን ያከብረዋል። ሌባውን፣ አጭበርባሪውን፣ ሌላ ዓላማ፣ ሌላ ክፋት፣ ሌላ ነገር ተሸክሞ የመጣውን ግን መንፈስ ቅዱስ ያጋልጠዋል። አላያችሁም? ቲክቶክ ላይ ያጉላችን ቲክቶክ ስለሆነ ነው። ስንት ሰው እንደተዋረደ አላያችሁ? መንፈስ ቅዱስ ቤተክርስቲያን ላይ ማንም አላቅጥ አይቆይም። ወይ ንስሐ ገብተሽ ትመለሻለሽ፣ ወይ ደግሞ ትወጣለህ። አለቅ። እደግመዋለሁ። ወይ ንስሐ ገብተሽ ንስሐ ገብቼ ከጥፋቴ ተመልሼ ከጥርጥሬ ተመልሼ ወደ ንጽህና፣ ወደ ቅድስና፣ ወደ ማመን እመጣለሁ። ኦር ደግሞ መንፈስ ቅዱስ ቤተክርስቲያን ስለሚጠብቃት በጉን ከፍየሉ ይለየዋል። ቀላል ነው። በቤተክርስቲያን መኖሬ ለራሴ ነው ጥቅሙ። አልኖርም ካልኩኝ መንፈስ ቅዱስ አምላካችን ኢየሱስ ክርስቶስ የበጎች እረኛ አለ እኮ። የበጎች እረኛ ዝም የሚል ይመስልሃል? እኔ የበጎች እረኛ ነኝ ያለ ክርስቶስ ዝም የሚል ይመስልሻል? እንዳጭበረበርክ አትቀጥልም። የበጎች እረኛ አለ ኢየሱስ ክርስቶስ። የካህናቱ አለቃ አለ ኢየሱስ ክርስቶስ። የቤተክርስቲያናችን ራስ አለ ኢየሱስ ክርስቶስ። ስለዚህ ምረጡ፣ ጥበበኞች እንሁን። ቲክቶክ ላይ የምንሰማውን ነገር ሁሉ ዝም ብሎ አፍ ከፍቶ ተብሎ አይጎረስም። ምረጡ፣ እወቁ፣ መርምሩ። ባለ አእምሮ እንሁን፣ አስተዋይ እንሁን፣ ጥበበኛ እንሁን። ይበቃናል። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። እስካሁን የተማርነው ግልጥ ነው አላችሁ? እስካሁን የተማርነው ግልጽ ነው? ግልጽ ነው? አዎ። እሺ፣ በጣም መልካም። በጣም ሰናይ። ግልጽ ነው። ኦኬ፣ በጣም መልካም። እንግዲህ እግዚአብሔር ይፍቀድልን። ጾማችንን እንግዲህ በደንብ እየበረታን እንጹም። እሺ፣ ወንድ ልጅ እያመለክ ግልጽ ነው ትላለህ እና እስቲ ላስገባ ሙስሊም ናሽ ወንድሜ። እኔ ምንም አይመስለኝም። የፈለገ ብትል ያው ችግር የለውም። ናግባ። በእውቀትና በትምህርት ማውራት እንችላለን። እስቲ አንተ ስለ አምላክ ትነግረኛለህ፣ ስለ አላህ። እኔም ደግሞ ስለ ክርስቶስ እነግርሃለሁ፣ ስለ አምላኬ። ለምሳሌ የትኛው ነቢይ ነው ባት ያለው አምላክ ያመለከ? የትኛው ነቢይ ነው ሁለት ቀኝ እጅ ያለው አምላክ ያመለከ? የትኛው ነቢይ ነው እግሩንስ በሲኦል ውስጥ ከቶ እግሩ ሞላ እስኪሞላ ድረስ ረገጦ ብሎ ያስተማረ ነቢይ ያለ ወይ? የትኛው አምላክ የትኛው ነቢይ ነው አምላክ ሲገለጥ ባቱን ይገልጣል ባቱንም ይሰግዱለታል ብሎ? እስቲና ስለ አምላክ ንገረኝ። ችግር የለውም። እኔም ስለ አምላኬ እነግርሃለሁ። ስብሰባ አትገባም። ዝም ብለው ኮመንት ላይ ከሆነ መከራ የምታየው ለዛውም አፍጠረ ምን ብለህ እረፍት ማድረግ ነበረብህ ወንድም አለ። ስማችሁንም አላነሳው፣ ስለ አንተ እምነትም አላነሳው። እንደው ዝም ብለህ ትገባለህ። እንደው ጨዋነት፣ ኢትዮጵያዊ ጨዋነት እንኳን የለህም። ኢትዮጵያዊ ጨዋነት የለህም። አይ እሺ፣ ጥሩ ጥያቄ ያለው ሰው አለ? በተማማር ነው ላይ ብቻ ጥያቄ ያለው ሰው፣ በተማማር ነው ላይ ብቻ ጥያቄ ያለው ሰው፣ በተማማር ነው ላይ ብቻ ጥያቄ ያለው ሰው
እሺ እናስገባና እንግዲህ ጥያቄዎች ልቀበል። ሰላም ሰላም። መዝሙር የኔ እንኳን ጥያቄ አይደለም፣ አጭር እንትን ነው። አንድ መጽሐፍ ልኬልህ ነበር እና ደረሰ አልደረሰ የሚለውን በቴክስትም በመሴጅ ብልክልህ ስንት ስላላልኩ ረጅም ጊዜ አላየው ነበር። ምን መጽሐፍ ነበር የላክልኝ? የዲያቆን ምህረት ነው። እሺ በእሱ መጽሐፍ ደርሶኛል። አስታወስኩ። በጣም እግዚአብሔር ይስጥልኝ። አልተመቸኝም ነበር እውነቱን ለመናገር እና በጣም ይቅር በለኝ። በጣም ይቅርታ። በጣም እግዚአብሔር ይስጥልኝ። በጣም ለህይወት የሆነ ስም የሚገርም አጠገቤ ሁል ቀን አድርጌው ነው እንትን የምለው እና አጠገቤ ሁሌም እንትን እለዋለሁ ታይም ሳገኝ እንዳለው እና በጣም ቆንጆ መጽሐፍ ነው። በጣም እግዚአብሔር ይስጥልኝ። ብዙ ልጆችም የዚህ ሀገር በተለይ ላሉ ልጆች በጣም እየጠቀመ ነው። እሱም ብዙ ቦታ ትራቭል እያደረገ ያው የቤተክርስቲያኑን ትምህርት በደንብ እያስረዳ ነው እና የሚገርም መጽሐፍ ነው። በጣም የሚደንቅ ነው እና ለዛ ነው ቀሲስ እንዲያውም አግኝቻቸው ቀሲስ ዲበኩሉ ነግሬያቸው ነበር። ለያሬድ ልልከው ነው ምናምን ብያቸው ጎሽ ጥሩ አደረክ ምናምን ስላሉኝ ለዛ ነው እንትን ያልኩ እና ኮንፈርሜሽኑ ስላላገኘው ነው። እሱን ለማወቅ ነው። በቃ ጊዜ ናቸው። በጣም ይቅርታ። በጣም ኪሩቤል ወዬ መዝሙር ሰላም ነው? አቤት መዝሙር አይሰማም? ይሰማል። እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን አለን። ትበረታለህ? እንዴት ነህ መዝሙር? ሰላም ነው? ይሰማኛል። አይሰማም? እግዚአብሔር ይመስገን ሰላም ነው። ይሰማኛል ወንድሜዋ። እሺ ጥያቄ አለ? ኧረ የለኝም መዝሙር። በጣም እወድሃለሁ፣ አድናቂ ነኝ። እግዚአብሔር በረከቱን ያስፋል፣ ስለ ኪዳነ ምሕረት ታሪክ በጸጋው ያብዛ። ምርጥ ወንድሜን እቅፍ ድግፍ አድርጋ ኪዳነ ምሕረት እናቴ ቅድስት ድንግል ማርያም ከጎን ትሁን፣ ጥላ ከለላ ትሁን። ምርጥ ወንድሜን ትህትና፣ ፍቅር፣ ለሰው ያለህ አክብሮት ምናምን በጣም እወድሃለሁ እና እንደው ይሄን ልበል ብዬ ነው ወንድሜ። እሺ እግዚአብሔር ይስጥልኝ ኪሩቤል ወንድሜ። እሺ ክብር ያድልልኝ። እሺ መዝሙር አሜን። ትሩዝ ሰላም ብያለሁ። ሰላም መምህር፣ እንዴት ነው? ይሰማል ድምጼ? ይሰማል። መምህር አይደለሁም እኔ፣ ወንድሜ ካልከኝ በቂ ነው፣ ከበቂ በላይ ነው። እግዚአብሔር ይመስገን አለው። እንኳን በሰላም መጣ። እንኳን ደህና ቆዩኝ። አትሊስት አንድ ጥያቄ ነበረኝ። የሆነ ጊዜም ተገናኝተን ነበር አልገባሉ እና ቤተ እምነትን አስታውሱ። ኦርቶዶክስ ነኝ። አንድ ጥያቄ ነበረኝ ስለ አካል። እግዚአብሔር አካል አለ ወይንም በእኛ አዳም የእግዚአብሔር መልክ የያዘ ሲባል እንዴት ነው? እጅ፣ እግር፣ አፍንጫ፣ ጆሮ የሚባለው ነው ወይስ የነፍስን ነው? የትኛው ነው የቤተክርስቲያናችን አስተምሮ? ጥሩ። እስቲ አንተው ራስህ እንድትመልሰው ላንብብልና ቃሉን ኦሪት ዘፍጥረት ምዕራፍ 2 እንዲህ ይላል። እሺ እና እስቲ አንተ በደንብ እንትን ትለኛለህ። እሺ ትመልሷለህ፣ አምሹር ትመልሷለህ። ታውቀዋለህ ምን ማለት እየፈለገ እንደሆነ በእግዚአብሔር መልክና ምሳሌ ሲባል ምን ማለት እንደሆነ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችንም የሰማይ ወፎችንም እንስሳትንም ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርን ሰውን በመልኩ ፈጠረ ይላል አይደለ? አስተውል። ምንም ይላል? መልክ በመልኩ ፈጠረ፣ በምሳሌውና በመልኩ ፈጠረ። ይሄን ያዝልኝ። ከዛ ደግሞ ኦሪት ዘፍጥረት ምዕራፍ 5 ላይ ትመጣና አዳምም 230 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ ይላል። ኦኬ፣ በደንብ አስተውላል። እግዚአብሔር አዳምን ሲፈጥር በመልኩና በምሳሌው ፈጠረው አይደል? መልሶ ደግሞ ኦሪት ዘፍጥረት ምዕራፍ 5 ላይ እግዚአብሔር አዳምም
130 ዓመት ሲኖር ከኖረ በኋላ ልጅንም በምሳሌውና እንደ መልኩ ወለደ ይላል። እዛ ጋር የነበረው የአዳም መልክና ምሳሌ እዚህ ጋር ደግሞ መጣና ደግሞ ልጅንም በመልኩ ምሳሌ ይላል። ሁለቱ ልዩነቱ ምንድን ነው? ወይስ አንድ አይነት ነው? እዛ ጋር በእግዚአብሔር መልክና ምሳሌ ተፈጠረ ተባለ። አዳም ግን ሲወልድ በራሱ መልክና ምሳሌ ወለደ ይላል። ምን ማለት ነው? አትሊስት አልገባኝም። አየው፣ አስተውል። የመጀመሪያው እግዚአብሔር በመልኩና በምሳሌው ፈጠረ ሲል ገዥ አደረገው ማለት ነው። አሁን እግዚአብሔር ምንድን ነው? በባህሪው ገዢ ነው አይደለ? ያንን ገዥነት በጸጋ ለአዳም ሰጠው ማለት ነው። ምክንያቱም አንብበ ከሆነ ዘፍጥረትን ስታነብ ለእንስሳት ስም ያወጣ ማን ነው? አዳም እኮ ነው አይደል? እግዚአብሔርም እንስሳትን ፈጠረ፣ በአዳም ፊት ማሳለፋቸው እኮ ነው የሚለው። አዳም ለእያንዳንዱ እንስሳ ምን አወጣለት? ስም አወጣለት ነው የሚለው። ስለዚህ በፍጥረት ላይ ሁሉ አለቃ አድርጎ ገዥ አድርጎ ማንን ሾመው? ማንን ፈጠረው ማለት ነው? አዳምን ፈጠረው። ስለዚህ መልኩና ምሳሌ የተባለው ምንድን ነው? ያ ገዥነቱ እግዚአብሔር ቅዱስ ነው፣ ንጹህ ቅዱስ የሆነ ሰው ፈጠረ። እግዚአብሔር ገዢ ነው። እግዚአብሔር አለቃ ነው፣ በባህሪው ገዢ ነው። በፍጥረት ሁሉ ላይ ደግሞ በጸጋ ደግሞ ገዢና አድርጎ አለቃ አድርጎ ማንን ፈጠረው ማለት ነው? አዳምን ፈጠረው አይደል? ስለዚህ እዚህ ጋር መልክና ምሳሌ የሚለው ገባህ አይደል? በእግዚአብሔር መልክና ምሳሌ ሲል እንዲያው አዳም አራተኛ አካል ሆነ ማለትም አይደለም። አዳም አካላዊ የመለኮት አካልን ያዘ ማለት አይደለም። የእግዚአብሔር መልክና ምሳሌ የተባለው ስልጣኑ፣ ኃይሉ፣ ገዥነቱን የእግዚአብሔር የባህሪው ነው። ማንም አይስተው ማንም አይቀመው። ለአዳም ግን ገዥነትን፣ አለቅነትን በጸጋ ሰጠው ማለት ነው። አንድም እግዚአብሔር በባህሪው ምንድን ነው? ቅዱስ ነው፣ ንጹህ ነው አይደለ? አዳም ደግሞ ንጹህ ቅዱስ አድርጎ ከፍጥረቱ አክብሮ አዳምን ፈጠረው ማለት ነው። ይህ አዳም ግን በኃጢአት ከወደቀ በኋላ ከንጽህና ከቅድስና ከወደቀ ከተራቆተ በኋላ ወደ ምድር ከተጣለ በኋላ ከሔዋን ከሚስቱ ጋር በግብር ተዋወቀና ልጅን ወለደ። ልጅን ሲወልድ በአዳም መልክና ምሳሌ ተወለዱ። አሁን የአዳም መልክና ምሳሌ ማለት ነው። አሁን እስቲ ንገረኝ፣ የአዳም ምን ያዙ ማለት ነው? በአዳም ባህሪ ገዥነት፣ ስልጣን የአዳምን ባህሪ ይዘው አየኸው፣ አዳምን መስለው የአዳምን ባህሪ ይዘው ተወለዱ እንደማለት ነው። ስለዚህ መልክና ምሳሌ ሲል ገዥነትን፣ ስልጣን ያሳያል። አንድ ደግሞ ትጨምርልን፣ ለክርስቶስም ተቀጽሎ ተዋለ። እዚህ ፊልጵስዩስ ምዕራፍ 2 ላይ አስተውል ምን እንደሚል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። ክርስቶስን ምዕራፍ 2 ቁጥር 6 ላይ አየው፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይኖራልና እርሱ ኢየሱስ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ይለዋል። የእግዚአብሔር መልክ ሲኖር፣ መልክ የምትለዋል አያት አይደለ? በእግዚአብሔር መልክ ሲባል ለክርስቶስ ምኑን ያሳያል? ከአብ ጋር ከአባቱ ጋር ስልጣኑን፣ ትክክልነቱን፣ እኩልነቱን ያሳያል። አየው። ስለዚህ መልክ የሚለው በመጽሐፍ ቅዱስ ሲፈታ እንደዛ ነው። አካል የሚለውን ግን ልጨርስልና እንትን ልበል። ለእግዚአብሔር አካል ስንልና ለእኛ ለፍጡራን አካል ሲባል የተለያየ ትርጓሜ አለው። ለምሳሌ አምላክ የሚለው ቃል ለእግዚአብሔርም ተሰጥቷል፣ ለእኛም ተሰጥቷል። ይህን ታውቃለህ አይደል? ለእግዚአብሔር ሲነገር ግን አምላክ የሚለው ዴፊኒሽን ትርጉሙ ሌላ ነው አይደል? የባህሪው ማለት ነው። ማንም አስቶ ማንም ያቆመ ማለት ነው። ለሰዎች ሲነገር ግን ስለ እግዚአብሔር አለቅነትን ሰጣቸው። ምክንያቱም አምላክ የሚለው የግዕዝ ቃል ነው። ባይዘው ኦኬ፣ ገዥነት፣ ስልጣን ያለው ማለት ነው። ለምሳሌ ሙሴን እግዚአብሔር በፈርዖን ላይ አምላክ አደረጓል። ሙሴ መለኮት ሆነ ማለት ነው? አይ አይደለም። ለምሳሌ ሴጣን እኮ አምላክ ተብሏል። የዚህ ዓለም አምላክ ተብሏል አይደል? መለኮት ሆነ ማለት ሴጣን አይደለም። አምላክ ማለት ነው ባጭሩ ገዥ እንደማለት ነው አይደል? ለእግዚአብሔር ሲነገር መለኮትነቱን እያወራክ ነው። ለሰዎች ሲነገር ደግሞ ስልጣናቸውን፣ ገዥነታቸውን ስትናገር ነው። ኦኬ፣ አሁን አካል የሚለውን ያዛውን አየው። አካል የሚለውን የእናንተ ለሰውኛው የምንጠቀመው ለፍጥረት የምንጠቀመው ወርድ ነው። እግዚአብሔርን ግን በሰውኛው ስለምንገልጠው እግዚአብሔር አካል አለው እንላለን አይደል? ለእግዚአብሔር ሲሆን ግን መለኮታዊ አካል ይባላል። ለምሳሌ ገብርኤል ሚካኤል ነው አለው ወንድም አለ። ገብርኤል ሚካኤል ነው። ገብርኤል ሚካኤል ነው አለው።
ገብርኤል ሚካኤል ነው? ኖ አይደለም እንዴ? ይዳሳል ይጨበጣል እንዴ ገብርኤል? እኔ የሚል ማንነት አለው። አትሊስት አካል ያ እኔ የሚለው ማንነቱ አካል ይባላል ማለት ነው። ከዛ አንጻር ከሆነ አየኸው፣ እኔ የሚባል ማንነቱ አካል ይባላል ማለት ነው። አካል ስንል ስለ ባዲ እያወራን አይደለም። እኛ አካል ሲባል ስለ ባዲ ነው የምናው። ለሰው ልጅ ስታወራው አካል ስትል ስለምታወራው ስለ ባዲ ነው የምታወራው፣ ስለ ስጋ ነው የምታወራው አይደል? ገዘፍ ስለሆነው ስለሚታዩ ስለሚጨምር። ለመላእክት ግን አካል ስትል ረቂቅ የሆነ እኔነት ማለት ነው። እንግዲህ መላእክትን ረቂቃን የሆኑትን እኔነት ያላቸው ከሆኑ እግዚአብሔር ምንነትና ማንነት አለው። ምንነትና ማንነት አለው። ያዝልኝ። ምንነትና ምን አልኩ? ማንነት። ምንነቱ አንድ ነው። እርሱ ምንድነው? መለኮትነት፣ አምላክነት፣ ገዥነት፣ አልፋና ኦሜጋነት። ይሄ ምንነቱ ነው። ለምሳሌ አንተ ምንነትና ማንነት አለ አይደል? ምንነት ምንድነው? አንተ ምንድነህ? ለምሳሌ እዚህ ጋር 517 ሰዎች አሉ። 517 ሰዎች አለን። 517 ሰዎች በምንነት ስንት ነን? አንድ ነን፣ ሰው ነን። ጎበዝ። አየህ፣ በምንነታችን በኔቸራችን ምንድነን? ይሰማኛል? አይሰማም? አንድ ነን፣ ሰው አንድ ነን። በኤሰንሳችን አንድ ነን። ፐርፌክት። በምንነታችን ግን አንተ እኔ ባይ ነህ፣ ወንድሜ እኔ ባይ ነው። አየህ፣ እኔ ባይ ነህ። ለምሳሌ አንተ ማንነክ ነው የምልህ፣ አንተ ምንድነክ ነው የምልህ? ምንነትን ነው የምጠይቀው ወይስ ማንነትን ነው የምጠይቀህ? ምንነት ሲሆን ሰው፣ ማንነት ሲሆን ደግሞ ትሩስ እኔነትን ማለት ነው አይደል? እኔነትን ትገልጣለህ። እኔ ማለት ትጀምራለህ። በጣም ጥሩ። እግዚአብሔር ምንነትና ማንነት አለ። ምንነቱ አይጨመርበትም አይከፈልበትም፣ እግዚአብሔር ነው አይደል? ማንነቱ ግን ስናወራ ግን አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። አብ የባህሪ ልጅ አለው ወልድ የሚባል፣ ወልድ የባህሪ አባት አለው አብ የሚባል፣ መንፈስ ቅዱስ ከአብ የሰረጸ ነው፣ ሰራጺ ነው። አየው። ስለዚህ እግዚአብሔር በሶስቱና በአንድነቱ ስንል ባይዘወይ ሶስትነት ስንል እና አንድነት ስንል እየቆጠርን አይደለም። ይሄን ወቅ እግዚአብሔር በአካል ሶስት ነው ስንል አንድ ሁለት ሶስት እያልን አይደለም። እኔነቱን እየገለጥን ነው። አየው፣ እኔነቱን እየገለጥን ነው። እግዚአብሔር በእኔነቱ ራሱ ሲገልጥልን በእኔነቱ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም ማለት ነው። ኦኬ። በእኔነቱ በምንነቱ ደግሞ እግዚአብሔር አንድ ነው ስንል እንደዚህ አንድ እያልን አይደለም፣ ቁጥር አንድ እያልን አይደለም። አስተውል። አንድ ስንል ስለ ቁጥር አይደለም የምናወራው። መለኮትነቱን፣ አምላክነቱን፣ ጌትነቱን፣ ፈጣሪነቱን የሚጨመርበት የሚያህለው፣ የሚመስለው፣ የሚያግዘው የለም። እርሱ አንድ ብቻውን ፈጣሪ ነው። አንድ አምላክ አለ እያልን ነው። ስለዚህ አካል ስንል ለእግዚአብሔር መለኮታዊ አካል እያልን ነው፣ እኔ ባይነት እያልን ነው ማለት ነው። ለይህና ለአንተ ሲሆን ግን ገዘፍ የሆነ የሚታይ የሚጨበጥ የሚነካ ባዲ ነው የምናወራው ማለት ነው። ያ እዚህ ላይ የሚሰማ ከሆነ አትሊስት እግዚአብሔርን በቦዲ የሚመስሉ ካሉ እንደ ቤተክርስቲያን አሁን ለምሳሌ መጽሐፍት ላይ በቦዲ ማለት በአካል ማለት ነው። ግን ያንን ነገር አሁን ለምሳሌ ቅድም እኮ ነገርኩህ፣ እግዚአብሔርን በቦዲ የሚመስለው የለም አለ። አሁን ለምሳሌ ዘርዓ ያዕቆባውያንና ሚካኤላውያን ዘርዓ ያዕቆብ ማለት ነው በ17ኛው አትሊስት በዛኛው መጽሐፈ ሚላድ ላይ በአዳም ላይ ያለ ሁሉ ስጋም ቢሆን ደረትም ቢሆን አይን ቢሆን ጆሮ ቢሆን እጅ ቢሆን ምንም ቢሆን በአብ ወልድና በመንፈስ ቅዱስ ላይ አለ ይላል። ምን ማለት ነው? ያ እሱ እንትን አይደለም፣ ግን አትሊስት ክርክሩን ሳይሆን የወለቀው ወንድም አለም ክርክሩ አይደለም እኮ አሁን የምናየው። ለምሳሌ አንድ ሰው አነበበ። ለምሳሌ መጽሐፍ ቅዱስ አነበብክ፣ ምንም የሚል ቃል አንብብልህ፣ ኢየሱስ ክርስቶስ ከኔ አይበልጣል አለ። ከዛ አንድ ሰው መጣና መጽሐፍ ቅዱስ ዝም ብሎ በራሱ አንብቦ ተርጉሞ ሊከራከረኝ ቢሞክር እሱ ሲከራከር ይውላል እንጂ ክርስቲያኑ መጽሐፍ ቅዱሱ እንዴት ተረዳው ነው። የመጽሐፉ ባለቤት እንዴት ተረዳው ነው አይደል? እንዴት ተረዳ፣ ቤተክርስቲያን እንዴት ተረዳችሁ ነው። አሁን የክርክር ጉዳይ አይደለም ወንድሜ። ሁሌ ማወቅ ያለብህ ክርስቲያን ነኝ ስላልክ ኦርቶዶክሳዊ ነኝ ስላልክ የምነግርህ። ለምሳሌ አንተ ሙስሊም ብትሆን ኖሮ ይህን ላልነግርህ፣ ምክንያቱም እንደፈቀድክ ነው፣ በራስ ትርጉም ነው የምተረጉመው። በቤተክርስቲያን መነጽርና እይታ ተረዳው አልልህም። ክርስቲያን ለሆነ ሰው ግን ክርስቲያናዊ አረዳዳለሁ፣ ቤተክርስቲያናዊ አረዳዳለሁ።
በተለይኛ ኦርቶዶክሳውያን የግል አረዳድ የለንም። ስለዚህ አንድ ሰው ሊሟገተኝ ሲመጣ መጀመሪያ ከየት ነው የመጣው? ኦኬ ከየት ነው የመጣው? ከክርስቲያን ካልሆነ እምነት የመጣ ከሆነ የራሱን ትርጉም ይዞ ነው የመጣው፣ እሱ መብቱ ነው። ኦኬ ግን አሁን ለአብራር አለ ይሄ እግዚአብሔር የአዳም አለው ሲባል ምንነቱን ለማሳየት መሰለ። እግዚአብሔር ለምሳሌ ቸርነቱን፣ ፍቅሩን የሚያዳምጥ የሚይዘን፣ የሚንከባከበን አባታችን እረኛችን መሆኑን ለመግለጽ ስንፈልግ በሰው ሰውኛው መልኩ እንገልጸዋለን። ለምሳሌ ክርስቶስ ኢየሱስ ዶሮ ጫጩቶቿ እንደምሰበስብ ልሰበስባችሁ ብዙ ጊዜ ታጋው አለ። አየው ራሱን በመመሰለ ወንድም አለ ይሰማል። እሺ በእረኛም ራሱን መሰለ። የበጎች እረኛ ነኝ አለ ጌታ። እረኛ ነኝ ብሎ በግና እረኛ አድርጎ በዛ መሰለ። አየው ሰው እንደዚህ የተነገሩትን የእግዚአብሔርን ቸርነት፣ አባትነት፣ ምሕረት፣ ይቅርታ፣ ጠባቂነት፣ ሰሚነት፣ አዋቂነት ለምሳሌ ዳዊት በጸሎቱ ምን አለ? በላባዎች ትጋርደኛለህ አለ። ይኸው በላባዎች ትጋርደኛለህ፣ በእጆች ታነሳኛለህ፣ እጆች ፈጠኑ። ይኸው አሁን ሜታፎሪካል ነው እነዚህ አይነት ነገሮች። መጽሐፍ ቅዱሱ ለዚህ ነው መጽሐፍ አውዳዊ ፍቻ ያለው። አሁን መጽሐፍ ቅዱሱ እኛ ከሰማይ ወረድ አይደለም ታውቃለህ። መጽሐፍ ቅዱሱን የጻፉት ሰዎች ናቸው። መንፈስ ቅዱስ ጥበብ ሚስጥር የገለጠላቸው ሰዎች ጻፉ። ሰዎች ሲጽፉት በሰው ቋንቋ፣ ሰው በሚገባው፣ ሰው በሚረዳው፣ እኛ እኔ እናንተ በምናነበው ቋንቋ የጻፉ እኔ እናንተ በሰው አቅም በምንረዳው ማለት ነው። ስለዚህ የእግዚአብሔርን ፍቅር ሊመስለው የሚችለው ጳውሎስ፣ ማቴዎስ፣ ሉቃስ፣ ዮሐንስ የእግዚአብሔርን ፍቅር ሊመስለው የሚችለው በምን ጭንቅላት ነው? በምን እሳቤ ነው? ሰው በሚረዳው መልኩ አይደል አይደል? ወንድም ሰው እኛ በምንረዳበት መንገድ። ለምሳሌ አንድ ደግሞ ልጨምርልህ። ለምሳሌ እግዚአብሔር ሙሴን ምን አለው? ኪሩቤልን ሳል አለው። ኪሩቤልን ሙሴ አላየም። ባይዘው አሁን ኪሩቤልን እንዴት የሚስላቸው ይመስላል? እስቲ ንገረኝ። ሙሴ ኪሩቤልን አላየም፣ በአይኑ አላየም ኪሩቤልን። ሙሴ እንዴት ነው የሚስላቸው? ከራሱ ጭንቅላት ሀሳብ ከእንትኑ ከተነገረውና ያ አየኸው። ስለዚህ በሰው ሰውኛው ልክ ሲስላቸው የሆነ አይን ወይም ጆሮ ወይ አፍንጫ አድርጎ ቢስላቸው አዴ ሰው ሳለ ልትል ትችላለህ አንተ። እንደማ ከውጭ ሆኖ እንደሚያሰው ክርስቲያን ለሆነ ሰው ግን ምን እየተደረገ እንደሆነ ይገባዋል። ስለዚህ በመጽሐፍቶቻችን ላይ እንደዚህ ነገር ብታይ በሰው ሰውኛው የእግዚአብሔርን ፍቅር፣ የእግዚአብሔርን እረኝነት፣ የእግዚአብሔርን ጠባቂነት፣ የእግዚአብሔርን አባትነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በእጆቹ ደጋፊነት ለማሳየት ሁሉ የእግዚአብሔር አባትነት ኦኬ ለማሳየት ፍቅሩን ለማሳየት ሁሉ የምንጠቀማቸው ናቸው። እና ክርክሩ በሚለው ሲሆን ቤተክርስቲያን እንዴት ተረዳችሁ የሚለው ሃይማኖተ አበውም ይገልጸዋል። ባይዘዌ በዚህ መልኩ ብትረዳው መልካም ነው ወንድሜ። እሺ መምህር አመሰግናለሁ።